ክብራትና ክብራት ሰላም ጤና ይስጥልን እንኳን ወደ መሶብ አንድ ማዕከል አገልግሎት በሰላም መጣችሁ አሁን የምንገኘው በመሶብ አንድ ማዕከል አገልግሎት የመጀመሪያ ኮርነር ላይ ነው በዚህ ማዕከል አገልግሎት ውስጥ የኢትዮጵያ ፖስታ ሁለት አገልግሎቶችን ከተለያየ መስሪያ ቤቶች ጋር ኢንተግሬት አድርጎ ይሰራል የመጀመሪያ ከናሽናል አይዲ ጋር ናሽናል አይዲን ፕሪንት ኤንድ ዴሊቨሪ አገልግሎትን ይሰጣል ሁለተኛው ደግሞ ትምህርትና ምዘና ዶክመንቶችን ከአንድ ሀገር ወደ ተለያየ ሀገርና ወደ ውጭ ሀገራቶችን ይልካል ስለመጣችሁ እናመሰግናለን ክቡር ጠቅላይ ሚኒስትር ክቡር ምክትል ጠቅላይ ሚኒስትርና ክቡራን ስራ አስፈጻሚዎች እንኳን ወደ መሶብ አንድ ማዕከል አገልግሎት በሰላም መጣችሁ አሁን የምትገኙት በመሶብ አንድ ማዕከል አገልግሎት የኢሚግሬሽንና ዜግነት አገልግሎት ካውንተር ላይ ነው ኢሚግሬሽንና ዜግነት አገልግሎት እዚህ 10 የተለያዩ አገልግሎቶችን ይዞ ቀርቧል እነዚህም በሁለት ከፍለን ማየት እንችላለን አንደኛው የውስጥ ሀገር ውስጥ ዜጎች የሚሰጡ አገልግሎት ሲሆን ሌላኛው ደግሞ ለውጭ ሀገር ዜጎች የሚሰጡ አገልግሎት ይሆናል የመጀመሪያው አንድ ሀገር ውስጥ የሚሰጡ አገልግሎት ስናይ አንደኛው የፓስፖርት እድሳት ነው የጠፉ ፓስፖርቶችን መተካት የተበላሹ ፓስፖርቶችን መተካት እንደዚሁም ደግሞ እርማት ወይ ማስተካከያ ያላቸውን ፓስፖርቶች እርማት ማድረግ ይሆናል ሌላኛው የውጭ ሀገር ዜጎች የሚሰጡ አገልግሎት ነው እነሱም የቋሚና ጊዜያዊ መኖሪያ ፍቃድ እንዲሁም የኢንቨስትመንትና የስራ ቪዛ እና የትውልድ ኢትዮጵያ ለሆኑት ለ18 አመት በታችና ከ18 አመት በላይ ለሆኑት እነዚህ 10 አገልግሎቶችን ይዞ መጥቷል እነዚህ 10 አገልግሎቶችን ስናቀርብ ትስስር ከፈጠርንባቸው የተለያዩ ተቋማቶች ጋር በኤፒአይ ኢንተግሬት አድርገን እዚህ አገልግሎት እየሰጠን እንገኛለን እነዚህ ተቋማትም አንደኛና ዋንኛው ፋይዳ ወይ ደግሞ ናሽናል አይዲ የሚባለው ሲሆን ከነሱ ጋር በኤፒአይ ኢንተግሬት ተደርገናል ሌላው ለሚኒስትሪ ኦፍ ሌበር ኤንድ ስኪል የሚባሉት የሞርስ የሚባሉት ከነሱ ጋር የኤፒአይ ኢንተግሬት ተደርገናል ከነሱ አንድ ሰው የመኖሪያ ፍቃድ ሲፈልግ የስራ ፍቃድ ማግኘት ስላለበት እነሱ ጋር ስራ ፍቃዱን በሲስተም በኩል እኛ እናገኛለን ይሄ እንረዳን ኢንተግሬሽኑ ነው ለምን ድሮ እዛም ሚኒስቴር መስሪያ ቤት ሄዶ ደብዳቤ ማምጣት አለባቸው ፍቃዳቸው ማምጣት አለባቸው እዚህ ጋር ግን አሁን በሲስተም ኢንተግሬት ስለተደረገን ማግኘት እንችላለን ሌላው ኢንቨስትመንት ኮሚሽን ነው ለኢንቨስትመንት ቪዛ ስንሰጥ ከኢንቨስትመንት ኮሚሽን የኢንቨስትመንት ፍቃዳቸውን ድሮ በኢንቨስትመንት ቢሮ ሄዶ ነው የሚያመጡልን አሁን በሲስተም ማግኘት እንችላለን በኢንተግሬሽን ይሄን ሁሉ አግኝተናል ስራውን ያቀላጠፍነው እንገኛለን ስለመጣችሁና ስለጎበኛችሁ እናመሰግናለን እንኳን ወደ አንድ ማዕከል የመስኮት አገልግሎት በሰላም መጣችሁ አሁን የምትገኙት በንግድና ቀጠናዊ ትስስር ሚኒስቴር ካውንተር ስር ነው ካውንተራችን ወይም መስሪያ ቤታችን አራት አይነት አገልግሎቶች ይዞ ወደ ማዕከሉ መጥቷል ከአገልግሎቶችም የመጀመሪያው አዲስ የንግድ ምዝገባ አዲስ የንግድ ፍቃድ እንዲሁም ንግድ ፍቃድ እድሳት ከዛም በተጨማሪ የንግድ ምዝገባና ፍቃድ ማሻሻያዎች አገልግሎት እንሰጣለን እነዚህን አገልግሎቶች ለመስጠት በማዕከሉ ከአራት ተቋማት ጋር ኢንተግሬት አድርገን ዶክመንቶችን ከነሱ በመውሰድ ባለጉዳዩ ምንም አይነት ዶክመንት ይዞ መምጣት ሳይጠበቅበት ሰርቪሱን እንሰጣለን ማለት ነው እነሱም ተቋማቶቹ የመጀመሪያው ናሽናል አይዲ ነው ከናሽናል አይዲ በተጨማሪ ዳርስ ወይም ደግሞ ሰነዶች ማረጋገጫ ገቢዎች እንዲሁም ኢንቨስትመንት ኮሚሽንን በመጠቀም እነዚህን አገልግሎቶች ባለጉዳዩ ምንም አይነት ሰነድ ሳይጠበቅበት በኦንላይን ሰርቪሱን እየሰጠን እንገኛለን የክፍያ አካሄዱም ደግሞ ክፍያው የሚፈጸምበት በሁለት አይነት መንገድ ክፍያዎችን እያስፈጸምን እንገኛለን አንዱ በቴሌ ብር ሲሆን በተጨማሪም በሲቢኤ ብር አገልግሎቱን እየሰጠን እንገኛለን ማለት ነው አመሰግናለሁ ክቡራን እንግዶቻችን እንኳን ወደ መሶብ አንድ ማዕከል በሰላም መጣችሁ አሁን የምንገኘው በስራና ክህሎት ሚኒስቴር የካውንተር ዴስክ ነው የስራና ክህሎት ሚኒስቴር በመሶብ አንድ ማዕከል ሁለት አገልግሎቶችን እየሰጠን እንገኛለን አንደኛው የዲጂታል ኢንተርፕራይዝ ዲቨሎፕመንት ሰርቪስ ሁለተኛው የውጭ ሀገር ዜጎች የስራ ፍቃድ አገልግሎት እየሰጠን እንገኛለን እነዚህን አገልግሎቶች ለመስጠት ከተለያዩ ተቋማት ጋር በኤፒአይ ኢንተግሬት አድርገን እየሰራን እንገኛለን ከናሽናል አይዲ ከሚኒስትሪ ኦፍ ፎሪን አፌርስ ሚኒስትሪ ኦፍ ሬቨኑ ኢሚግሬሽን ኤንድ ሲቲዝን ሰርቪስ ሞትሪ ከንግድ ባንክና ከኢትዮ ቴሌኮም ጋር አገልግሎት ኢንተግሬትድ ሆነን እየሰጠን እንገኛለን አንድ ለምሳሌ አንድ የውጭ ሀገር ዜጋ የስራ ፍቃድ በሚጠይቅበት ጊዜ ኢንተግሬትድ በሆነው ሲስተም ቀልጣፋ አገልግሎት ሰጥቶ በቀላሉ የመኖሪያ ሬዚደንስ አይዲ እንዲያወጣ
ኢሚግሬሽን ጋር አገልግሎቱን እየሰጠን እንገኛለን። አመሰግናለሁ። ክቡራን እንግዶቻችን እንኳን ወደ መሶብ የአገልግሎት መስጫ ማዕከል በሰላም መጣችሁ። እኛ የምንገኘው በኢትዮ ቴሌኮም ካውንተር ላይ ነው ወይ ደግሞ በመሶብ የአገልግሎት መስጫ ማዕከል ውስጥ በኢትዮ ቴሌኮም ካውንተር ላይ እንገኛለን። ድርጅታችን ኢትዮ ቴሌኮም የሚሰጠው ዋና አገልግሎት አዲስ የቴሌብር መክፈትና እንዲሁም የአገልግሎቱ ተጠቃሚ ለነበሩት ደንበኞች ደግሞ ከተለያየ የባንክ አካውንት ወደ ቴሌብር ገንዘብ በማስተላለፍ እንዲሁም በጥሬ ገንዘብ በመቀበል ማንኛውንም የአገልግሎት ክፍያ በቴሌብር እንዲከፍል ማስቻል ነው። በመሶብ አገልግሎት ማዕከል ውስጥ ካሉት ከሁሉም የመንግስት ተቋማት ጋር ኢንተግሬትድ አድርጎ አገልግሎት በመስጠት ላይ ይገኛል። አመሰግናለሁ። ክቡራን እንግዶቻችን እንኳን ወደ መሶብ የአገልግሎት ማዕከል በሰላም መጣችሁ። አሁን የምንገኘው የኢትዮጵያ ንግድ ባንክ ካውንተር ላይ ነው። የኢትዮጵያ ንግድ ባንክ በመሶብ የአገልግሎት ማዕከል የሚሰጣቸው አገልግሎቶች ሁለት ናቸው። አንደኛው የዲጂታል የክፍያ አማራጮች ማለትም የሞባይል ባንኪንግ፣ የሲቢ ብርና የኢንተርኔት ባንኪንግ አገልግሎቶች ናቸው። አንድ ተገልጋይ ለምሳሌ የተለያዩ ተቋማትን አገልግሎት ተጠቅሞ ሲመጣ ክፍያ የሚፈጽመው በኢትዮጵያ ንግድ ባንክ ይሆናል። ይህም ማለት የተለያዩ የዲጂታል አማራጮችን ተጠቅሞ ክፍያ ይፈጽማል። ከሌለውም ሞባይል ባንኪንግ፣ ሲቢ ብር፣ ኢንተርኔት ባንኪንግ በመጠቀም መክፈል ይችላል። ሌላኛው የአዲስ አካውንት መክፈት ነው። አንድ ተገልጋይ እንዲሁም ደንበኛ የተለያዩ ተቋማትን ጎብኝቶ ሲመጣ ሂሳብ ከሌለው ሂሳብ ከፍቶ የተለያዩ የዲጂታል አማራጮችን ተጠቅሞ አገልግሎቱን ማግኘት ይችላል። ሌላኛው የኢትዮጵያ ንግድ ባንክ እዚህ መሶብ ውስጥ ካሉ የተለያዩ ተቋማት ጋር ትስስር ስለፈጠረ ለምሳሌ ከገቢዎች፣ ከሰነዶች፣ ከኢሚግሬሽን እና ከትምህርትና ክህሎት ሚኒስቴር እንዲሁም ከውጭ ጉዳይ ሚኒስቴር ጋር ትስስር ስለፈጠርን ማንኛውም ተገልጋይ አገልግሎቱን ማግኘት ይችላል። አመሰግናለሁ። እንኳን በሰላም ወደ መሶብ ማዕከል መጣችሁ። አሁን የምንገኘው የኢትዮጵያ ኢንቨስትመንት ኮሚሽን ካውንተር ዴስክ ላይ ነው። የኢትዮጵያ ኢንቨስትመንት ኮሚሽን 4 የተለያዩ አገልግሎቶችን ይዞ ወደ መሶብ ማዕከል መጥቷል። ከነዚህም አገልግሎቶች መካከል የመጀመሪያው ለውጭ ባለሀብቶች የኢንቨስትመንት ፍቃድ መስጠት ወይም ከውጭ ባለሀብት ጋር በጋራ የሚሰሩ የሀገር ውስጥ ባለሀብቶችም ሊሆኑ ይችላሉ። በጆይንት ለሚሰሩ ለነሱም ኢንቨስትመንት ፍቃድ መስጠት ነው። ሁለተኛው አገልግሎት ደግሞ ኢንሴንቲቭ ወይም ማበረታቻ መስጠት ነው። ህጉ በሚፈቅድላቸው መሰረት ማበረታቻዎችን ለኢንቨስተሮች ይሰጣል። ያንን አገልግሎት እዚህ እንሰጣለን። ሶስተኛው የውጭ ባለሀብቶች ወደ ሀገር ውስጥ ያስገቡትን ካፒታል መመዝገብ ወይም ካፒታል ሬጂስትሬሽን። አራተኛው ደግሞ ቴክኖሎጂ ትራንስፈር አግሪመንት ሬጂስትሬሽን። እነዚህን አራቱን አገልግሎቶች ስንሰጥ በማዕከል ውስጥ ከሚገኙ የተለያዩ የመንግስት ተቋማት ከናሽናል አይዲ፣ ከገቢዎች ሚኒስቴር፣ ከዳርስ ወይም ከሰነዶች ማረጋገጫ እንዲሁም ከኢሚግሬሽን ክፍያን በተመለከተ ደግሞ ከኢትዮ ቴሌኮም፣ ከንግድ ባንክ ሲቢን በመጠቀም የአገልግሎት ክፍያ እንዲከፍሉ በማድረግ በኤፒአይ ኢንተግሬት አድርገው አገልግሎቱን በመስጠት ላይ እንገኛለን። አመሰግናለሁ። ክቡራን እንግዶቻችን እንኳን ወደ መሶብ ማዕከል በሰላም መጣችሁ። አሁን የምንገኘው የገቢዎች ሚኒስቴር አገልግሎት የሚሰጥበት ስፍራ ወይም ቦታ ላይ ነው። ተቋማችን በመሶብ አገልግሎት ውስጥ የሚሰጠው አገልግሎት የመጀመሪያው ወይም አንደኛው የግብር ከፋይ መለያ ቁጥር ምዝገባ ሲሆን ይህም ደግሞ ለሁለት አካላት ይሰጣል፣ ለግለሰብና ለኢንተርፕራይዝ ወይም ለድርጅት። ስለዚህ ሁለቱን አገልግሎት ለመጠቀም ወደዚህ ወደ መሶብ አገልግሎት ሲመጣ የመጀመሪያው ያው ማንኛውም ከስተመር የናሽናል አይዲ መያዝ አለበት ማለት ነው። ምክንያቱም ናሽናል አይዲ ለሁሉም ፕሪሪኳይስ ስለሆነ ናሽናል አይዲ ያው ግዴታ ነው ማለት ነው። ካለበለዚያ ሰርቪሱን ማግኘት አይችልም። ይህን ደግሞ ምንድነው የገቢዎች ሚኒስቴርና ናሽናል አይዲ በኤፒአይ ኢንቴግሬሽን የሲስተም ትስስር አድርገው ባለሙያው ቫሊዴት ብቻ በማለት ወይም ሃርሞናይዝ በማለት የቲን መረጃንና የናሽናል አይዲ መረጃን ማሳሰር ይቻላል ማለት ነው። ሁለተኛው ደግሞ የድርጅት ወይም የኢንተርፕራይዝ አገልግሎት ነው። ይህ ደግሞ ማንኛውም ከስተመር ድርጅት ሆኖ ድርጅት ለመስረት ወደዚህ ሲመጣ ግዴታ 4 ነገሮችን ማሟላት አለበት። የመጀመሪያው የንግድ ስያሜ ከሞትሪ፣ ሁለተኛው ደግሞ ከዳርስ ወይም ዶክመንት ኦተንቲኬሽን የሚባለው ነው። ከሱ ደግሞ ሜሞራንደም ኦፍ አሶሲዬሽን፣ ሃውስ ሬንት አግሪመንት እና ፓወር ኦፍ አቶርኒ ሶስቱን
ያመጣል ማለት ነው። ግን በዚህ አሁን በአዲሱ አሰራር በኤፒአይ ኢንቴግሬሽን እነዚህን አራቱን መረጃዎች እኛው ሲስተም ላይ ማግኘት ስለምንችል በእኛው እነዚህን አገልግሎቶች በአንድ ማዕከል ውስጥ ማግኘት ስለሚችል ያው ከስተመሩ ወደዚህ ይመጣል ማለት ነው። ስላዳመጣችሁ እናመሰግናለን። እንኳን ወደ መሶብ አንድ ማዕከል አገልግሎት በሰላም መጣችሁ። አሁን የምትገኙት የሰነዶች ማረጋገጫና ምዝገባ አገልግሎት በአንድ መሶብ አገልግሎት ውስጥ አገልግሎት በሚሰጥበት ዴስክ ላይ ነው። በዚህ ማዕከል ውስጥ ተቋማችን 6 አገልግሎት ይሰጣል። አንደኛ ውክልና፣ ስጦታ፣ ኪራይ፣ ብድር እና ከውጭ ጉዳይ ተረጋግጠው የሚመጡ ሰነዶችን መመዝገብ አገልግሎት እንሰጣለን ማለት ነው። ባለ ጉዳይ ወደኛ ጋር ሲመጣ የግድ ናሽናል አይዲ ሊኖረው ይገባል አገልግሎቱን ለማግኘት ማለት ነው። ናሽናል አይዲ ተመዝግቦ ያለ ከስተመር ከሆነ ኤፒአይ ኢንቲግሬሽን ስላለን ከናሽናል አይዲ ጋር ዳታውን ኢምፖርት አድርገን አገልግሎቱን እንሰጣለን። ነገር ግን ያሌለው ያልተመዘገበ ባለ ጉዳይ ከመጣ በማዕከል ውስጥ ናሽናል አይዲ አገልግሎት ስለሚሰጥ እዚሁ ተመዝግቦ አገልግሎቱን ማግኘት ይችላል ማለት ነው። በተጨማሪም ደግሞ እዚህ የሚገኙ ሌሎች ተቋማት የኛን ዶክመንት እንደ ግብዓት አድርገው የሚጠቀሙ ካሉ ኤፒአይ ኢንቲግሬት ስለተደረገ ሲስተማችን የኛን ውክልና ለምሳሌ ከሆነ ውክልናውን አግኝተው ከስተመሩ እዛው ተስተናግዶ ጨርሶ መሄድ ይችላል ማለት ነው። አመሰግናለሁ። እንኳን ደህና መጣችሁ ወደ መሶብ አንድ ማዕከል አገልግሎት። አሁን የምንገኘው በመሶብ አንድ ማዕከል አገልግሎት የትምህርት ምዘና ፈተናዎች አገልግሎት ካውንተር ላይ ነው የምንገኘው። በመሶብ አንድ ማዕከል አገልግሎት የትምህርት ምዘና ፈተናዎች አገልግሎት 6 አገልግሎቶችን ይሰጣል። እነዚህም ሪሰርቲፊኬሽን ዊዝ ትሩ ኮፒ፣ ዶክመንት አውተንቲኬሽን፣ ትሩ ኮፒ እና ኦፊሻል ትራንስክሪፕት እና የመጨረሻው ሰፖርቲንግ ሌተሮች ይሰጣል። እነዚህን አገልግሎቶች እዚህ ካሉ የመሶብ አገልግሎት አንድ ማዕከል ከሚሰጡ 5 ተቋማት ጋር በኤፒአይ ኢንቴግሬት አድርጎ ይሰጣል። እነዚህም የመጀመሪያ የውጭ ጉዳይ ሚኒስቴር ከናሽናል አይዲ ጋር ከኢትዮጵያ ፖስታ አገልግሎት እና በክፍያ ደግሞ ከቴሌብርና ከሲቢ ብር ጋር በኤፒአይ ኢንቴግሬት አድርገን እንሰጣለን። እዚህ በመምጣታችን ከፍተኛ የሆነ የተገልጋይ እንግልት ፈተናል። አንድ ተገልጋይ የኦሪጂናል ዶክመንት ወይንም ዶክመንት አውተንቲኬት አድርጎ ለመውሰድ እነዚህ ተቋማቶች ጋር ግድ መሄድ ነበረበት። ግን አሁን ሁሉንም በአንድ ማዕከል ላይ ተገኝቶ ይህንን አገልግሎት እያገኘ ይገኛል። ስለመጣችሁ እናመሰግናለን። ክቡራን እንግዶች እንኳን ወደ መሶብ ማዕከል በሰላም መጣችሁ። አሁን የምንገኘው በመሶብ ማዕከል ውስጥ በሚገኘው የውጭ ጉዳይ ካውንተር ነው። እንደ ውጭ ጉዳይ በማዕከሉ የምንሰጠው አገልግሎት የሰነዶችን ህጋዊነትና ትክክለኛነት በማረጋገጥ ኢንተርናሽናል አክሴፕታንስ እንዲኖራቸው ማድረግ ነው። አገልግሎቱን የምንሰጠው ኢሰርቪስስ በተሰኘ ዌብሳይት አማካኝነት ሲሆን ዌብሳይታችን ከቴሌብር ከናሽናል አይዲ እንዲሁም ደግሞ ከኢትዮጵያ ንግድ ባንክ ጋር በኤፒአይ ኢንቴግሬትድ የተደረገ ነው። ኢንቴግሬትድ የተደረገ በመሆኑ ምክንያት አንደኛ ዳታዎቹን በቀላሉ በኦንላይን ክሮስ ቼክ ማድረግ ያስችለናል። ሁለተኛ ደግሞ ተገልጋዮች የአገልግሎት ክፍያዎችን በቀላሉ በቴሌብር ወይም ደግሞ በሞባይል ባንኪንግ መክፈል ይችላሉ ማለት ነው። ከዚህ በተጨማሪ ከንግድና ቀጠናዊ ትስስር ከስራና ክህሎት ሚኒስቴር ከሰነዶች ማረጋገጫና ምዝገባ ኤጀንሲ እንደዚሁም ደግሞ ከትምህርት ምዘናና ፈተናዎች ኤጀንሲ ጋር በትስስር ስለምንሰራ ተገልጋዮች አንዳንዴ ያላሟላቸው ነገሮች ሲኖሩ እዚሁ ማዕከል ውስጥ ተቋማቱ ስለሚገኙ እዚሁ አሟልተው ተመልሰው መጥተው አገልግሎቱን አግኝተው ይሄዳሉ። ይሄ ደግሞ ከዚህ በፊት ተገልጋዮች ይደርስባቸው የነበረውን እንግልትና አላስፈላጊ ወጪ ያስቀርላቸዋል ማለት ነው። ስለመጣችሁ በጣም እናመሰግናለን።